የአርትስ ቴሌቪዥን የሐዋና እይታ ፕሮግራም ተመልካቾች እንደምን አላችሁ? ዛሬ አንዲት ወጣት ፈርጀ ብዙ በሆነ መንገድ የምትንቀሳቀስ እንግዳ ይዤላችሁ ቀርቤያለሁ። በትውልድ ኢትዮጵያዊት ነች፣ በዜግነት ካናዳዊት ነች። ኢክራም አህመድ ትባላለች። ኢክራም ውድ ጊዜሽን ሰውተሽ ይህን ቃለ ምልልስ ለማድረግ በመፍቀድሽ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ፣ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ የሔዋኗ እይታ ተመልካቾች ስም ከፍተኛ ምስጋናዬን አቀርብልሻለሁ። እኔም አክብራችሁ ስለጠራችሁኝ በጣም አመሰግናለሁ። ቴንክ ዩ። ኢክራም ማን ነች በሚል እንጀምር እንዴ? ይቻላል። እሺ። ኢክራም ብዙ ነገር ናት። ብዙ ነገር ኤክስፒሪየንስ አድርጋ በብዙ አዲስ ነገሮች ሞክራ የተለያየ መስሪያ ቤቶች ሰርታ አርት፣ ኢሚግሬሽን ብትል፣ ሴልስ ብትል በተለያየ ነገር ላይ ኤክስፒሪየንስ አድርጋ ህይወትን ለማሸነፍ የምትጥር ሴት ናት በአጭሩ ሲገለጽ። እስቲ እንግዲህ ኢክራም ይሄ ካናዳ ከመጣሽ ያሉ የተሳተፍሽባቸው ፈርጀ ብዙ እንቅስቃሴዎች እና የታገልሻቸው የህይወት ትግል ናቸው እነዚህ። እስኪ ከኢትዮጵያን ጀምር። ከአዲስ አበባ ለምሳሌ ኤሌመንተሪ ስኩል፣ ሃይ ስኩል የተማርሽ እንዴት ነበር የሃይ ስኩል ትምህርትሽ? ካናዳ በስንት ዓመትሽ መጣሽ? እንዴት መጣሽ? ምናምን እስቲ አንስተን እንወያይ። ፎር ሹር ኢትዮጵያ ያለሁኝ የተለያየ ትምህርት ቤቶች ተምሬያለሁኝ። ኮከብ መጨረሻ ላይ የተማርኩትኝ ኮከብ ነው። እናት ተምሬያለሁኝ ልጅ እያለሁ። ከእናት በኋላ አባደር ተምሬያለሁ። ከዛ ደግሞ አወሊያ የሚባል ትምህርት ቤት ነበር። እዛ ደግሞ ለትንሽ ዓመታት ተምሬያለሁኝ። ከአወሊያ ቀጥሎ ኮከብ ነው የተማርኩትኝ። እዛ 8ኛ ክፍል ጨርሼ ከ8ኛ ክፍል ነው ወደ ካናዳ የመጣሁትኝ። ልክ ለመጨረስ ትንሽ ወራቶች ሲቀሩኝ ነው ወደዚህ የመጣሁትኝ። ሁለተኛ መለስተኛ ሁለተኛ ደረጃ ነው ኢትዮጵያ ጨርሰሽ የመጣሽው? ሃይ ስኩል ካናዳ ነው የተማርሽው? ሃይ ስኩል ካናዳ ውስጥ ነው የተማርኩትኝ። ስቲፈን ሊኮክ የሚባል ትምህርት ቤት አለ ስካርቦሮ ውስጥ። እዛ ነው ሃይ ስኩል የጨረስኩት። ወደ ካናዳ እንዴት መጣሽ? ወደ ካናዳ የመጣሁበት ያው አጎታለን እኔና ወንድሜ ታናሽ ወንድሜ አብረን የመጣ ነው። እዚያ አንድ አጎታለን የእናታችን ታላቅ ወንድም፣ እሱ ነው ስፖንሰር ያደረገን። እናትና አባቴ ካረፉ በኋላ እሱ ሪስፖንሲቢሊቲን ወስዶ ወደዚህ ስፖንሰር አደረገን። በዛ አጋጣሚ ነው የመጣ ነው። ካናዳ እንዴት ተቀበለችሽ? ሃይ ስኩል እያለሽ ለምሳሌ የባህል ግጭት፣ የቋንቋ እንደዚህ መበሻሸቅ፣ ቡሊ ማድረጉ፣ የትምህርቱ ሁኔታ ልዩነቱ እንዴት ነበር? ኢትስ ቬሪ ዲፍረንት። ከኢትዮጵያ ሲነጻጸር በጣም የተለየ ኤክስፒሪየንስ ነው እዚያ የነበረው። እንዴት ተቀበለችን? ያው ትንሽ ያስቸግር ነበር። በደንብ ዊንተር እዚህ እኛ ሀገር የለም፣ ኢትዮጵያ የለም። የስኖ እሱ አለ። ከአዲስ ጓደኛ ለመያዝ ያኔ ልጅም ስለነበርኩኝ ወደ 17 ወደ 18 ሳልገባ ነበር ወደዚህ ወደ ካናዳ የመጣሁትኝ እና ያው ላንጉጅ አለ ቼንጅ፣ እሱን መላመድ አለ ገና ላይ ከጓደኛ ለማፍራት በጣም አስቸጋሪ ነበር። ያኔ ደግሞ እኔም ወንድሜም ስንመጣ ገና አባታችን ባረፈ በተመሳሳይ አመታት ስለመጣን እንትን ብዙ ቼንጅ ላይ ነበረን እና ወዝና ኢዚ። በዛ ላይ ስራ አለ፣ አዲስ ትምህርት ቤት አለ፣ አዲስ ጓደኛ፣ ኤቭሪቲንግ ዋዝ ዲፍረንት። እና ያው እንግዲህ ምናልባት እናትና አባትሽ ከዚህ ዓለም በሞት ከተለዩ በኋላ ወደዚህ ስትመጡ የቤተሰብ ናፍቆት አለ፣ ሀዘኑ አለ። እንደገና ደግሞ እዚህ ካናዳ ራሱ ወይዘሩ ራሱ ሌላ ድብርት ነው፣ ክረምቱ ምናምኑ። እሱን ሁሉ ይዘሽ እንዴት ነበር የሃይ ስኩል ቆይታሽ? ሃይ ስኩል እንደ ኢትዮጵያ አይደለም። ኢትዮጵያ በጣም ብዙ ነርቨስ የምትሆነ ነገር አለ። ትምህርቱ በጣም ይከብዳል። ሁሉ ነገር እንትን ነው፣ ፈተና አልፈህ ነው የምትገባው ሃይ ስኩል። እዚህ ሀገር ግን እንደዛ አይደለም፣ በጣም ቀላል ነበር። እኔም ወንድሜም ተፈተነን ነው የገባን ወደ ሃይ ስኩል። እንደውም ብዙ ክላሶችን ጃምፕ አስደርገውን ነው እንትን ያሉን። እኔ ያው 1 ዓመት ነው የተማርኩት ሃይ ስኩል እዚህ። ያ ብዙ ክሬዲቶችን አዘዋውሮልኝ ማለት ኢትዮጵያ የተማርኩትን አዘዋውሮልኝ። እሱ ያው በፈተና ነው ይፈትኑናል። መጀመሪያ ፈተናውን ስታልፍ ሌቭልህን በውጤትህ ሌቭሉ ታይቶ እዛ ነው የሚመድቡክ ክላስ ማለት ነው። 1 ዓመት ተምረሽ ነው ወደ ኮሌጅ የገባሽው? 1 ዓመት ከግማሽ ግማሿን የ6 የተለያየ የቢዝነስ ኮርስን ወሰድኩኝና በዛው ደግሞ የአርት ፖርትፎሊዮን ሰራሁኝ። ዲሳይድ አላደረኩኝም ነበር ወዴት መሄድ እንደፈለኩኝ፣ ለአርት ለመማር ወይ ቢዝነስ ለመማር ስላላወቅኩትኝ 6 ወር ጨምሬ ሁለቱንም ሰራሁኝ። 6 ዲፍረንት ኮርስ ለቢዝነስ እና ደግሞ አርት ፖርትፎሊዮ ሰራሁኝ።
ዓመት ከግማሽ ማለት ነው። እስኪ ምናልባት ለተመልካቾቻችን ግር እንዳይላቸው እኔም በተወሰነ ክሊር ስላልሆነልኝ ነው። ኢትዮጵያ 8ኛ ክፍል ጨርሰሽ 9ኛ ክፍል ተማሪ ሆነች ነው የመጣሽው ወይንስ ሃይስኩል ገብተሽ ጨርሰሽ መሀል ነው የመጣሽው ወደዚህ? ኖ ሃይስኩል አልጀመርኩም ነበር ኢትዮጵያ እያለሁኝ ኦ፣ ስምንት ስለዚህ 8ኛ ጨርሰሽ ወደ 9 አልፈሽ በኢትዮጵያ የትምህርት ስርዓት እዚህ መጥተሽ ዓመት ከ6 ወር ተምረሽ ነው ኮሌጅ የገባሽው? ኮሬክት የስ ኦ፣ የስ ስለዚህ 9ኛ፣ 10ኛ፣ 11ኛ ምናምን አልተማርሽም ማለት ነው? አልተማርኩኝም። እነሱ ያው ጃምፕ አድርጊያቸዋለሁኝ በፈተናው ባመጣው ውጤት ሳመጣ ጥሩ ስለነበር ኖ ኖ፣ አዘልለውኛል። በኢንትራንስ ኤግዛም ነው እነዚህን ያለፍሻቸው? ኮሬክት የስ ልክ እንደመጣው ሃይ ስኩል እንግሊሽ እና ማትስ ቴስት ነው የሰጠኝ። ሁለቱን ነው የማስታውሰው፣ ትንሽ ቆይቷል። ሁለቱን ተፈትኜ ሁለቱም ውጤቶቼ ከፍተኛ ስለነበሩ ከዛ ወደ 12ኛ ክፍል 11ኛ ክፍል ግማሽ ላይ አስገቡኝ። ያው መሀል ሚድየር ነበር የመጣሁትኝ ያን ያስገቡኝ። የቀሩትን ደግሞ ክሬዲቶች ጂኦግራፊ፣ ሂስትሪ ምኖችን ትራንስፈር አደረጉ። አገር ቤት የተማርኩትን ወደ ትራንስፈር አድርገው ክሬዲት ሰጡኝ ማለት ነው። ለዛ ማለት እስከ 7 እና 8 የተማርሽውን ወደ ሃይስኩል ትራንስፈር አደረጉት? ኮሬክት የስ ውጤቴም ደህና ስለነበረ ትራንስፈር ማድረግ ችለዋል። ለዛ አልተማርኩ መማር አልነበረብኝም። ኦኬ። ከዛ በኋላ 6 ወሩን የቆየሽው ወደ አርት የስዕል ተሰጥኦ እንዳለሽ ሰምቻለሁ እና ወደ አርት ለመግባትና ወደ አካዴሚ ወርልድ ውስጥ ለመግባት ነው የወሰንሽው። ከዛ በኋላ አንቺና አርት እንዴት ተለያያችሁ? እኔና አርት ትንሽ አስቸጋሪ ነበር እሱን ዲሳይድ አድርጎ ለመተው። ያው አገር ቤት ትተን ስንመጣ እዚህ ዋና ዓላማችን ያው ስራ ለመስራት ነው። የምንሰራውንም ደግሞ የትኛው በነፊት አለው፣ የትኛውን ህይወቴን የማሸንፍበት የትኛው መንገድ ነው የሚለውን ጥያቄ የጠየኩት ራሴን እና አርት ኦፍኮርስ የምንም ያህል በወደው ያህን ያህል ሰክሰስፉል ልሆንበት አልችልም፣ ኑሮ ላሸንፍበት አልችልም። ያው በገቢ ዋጋ ስናወራ ያን የሚያሳስበኝ ደግሞ ያው የቤት ክራይ መክፈል፣ ቤል መክፈል ስለነበር የትኛው ትምህርት ነው ተምሬ ደህና ደሞዝ ሊያሰጠኝ የሚችለውን ብዬ ሳስብ ያው ወደ ቢዝነሱ አመራሁ ማለት ነው። አርቱን ኮምፕሊትሊ ትቼ ለትንሽ ጊዜ ለዶኔሽን ምናምን አርት እሰራ ነበር፣ ግን አልዘለኩበትም ሙሉ ለሙሉ። ከዛ በኋላ 12ኛ ጨርሰሽ የት ኮሌጅ ገባሽ? ኮሌጅ ምን አጠናሽ? 12ኛ ክፍል ልክ እንደጨረስኩኝ ወደ ሰንካ አፕላይ አደረኩኝ። ብዙ የተለያዩ ኮሌጆች አፕላይ አደረኩኝ። ብዙዎቹ ተቀብለውኛል። ያኔ የመረጥኩትኝ ያው ክሎዘስት የሆነው ነው። ትራንስፖርቴሽን መንዳን አነዳም ነበር እኔና ክሎዘስት የሆነውን ትምህርት ቤት የመረጥኩት ሰንካ። ብዙ አይረቅም ነበር። የጀመርኩትኝ በቢዝነስ ነው፣ ጀነራል ቢዝነስ። የ2 ዓመት የዲፕሎማ ፕሮግራም አጠናሁኝ። ያኔም ቢዝነሱ ኤግዛክትሊ ዌር የሚለውን ስላልወሰንኩኝ፣ ፋይናንስ ውስጥ ወይ ኢንቨስትመንት ውስጥ ስላልወሰንኩኝ እሱን 2 ዓመት ወስጄ ልክ እንደጨረስኩኝ የባችለር ማኔጅመንት ደግሞ ወደ ቢዝነስ ማኔጅመንት ደግሞ ቀይሬ አዲሽናል 3 ይርስ አጠናው ማለት ነው እዛው ሰኔካ ውስጥ። እና እዛው ከሴኔካ ኮሌጅ በቢዝነስ አድሚኒስትሬሽን የባችለር ኦፍ አርትስ ዲግሪ ነው ያለሽ? ኮሬክት። ሶ ኦነር ኦፍ ስሙ ረጅም ነው ብቻ ግን ኦነር ባችለር ቢዝነስ ማኔጅመንት ፕሮግራም ነው። ኦኬ። ስለዚህ ኦነር ቢዝነስ ማኔጅመንት ፕሮግራም ጨረሽ። ከዛ በኋላ እንግዲህ የትምህርት ህይወት እዛው ጋር አለቀ ወይንስ እንደ 2ኛ ዲግሪ ለመስራት ጥረት አደረግሽ? ማስተርስ ምናምን? ያ ኖ እሱን ማስተርስ አስቤ ነበር። ማስተርስ አስቤ ግን ያኔ ብዙ ቢዝነሱ ሲገባኝ ልክ እንደጨረስኩኝ ብዙ ኢንትረስቱ የነበረኝ ወይ ኢንቨስትመንት ወይ ሞርጌጅ ላይ ወይ ደግሞ ላይክ ሪል ስቴት ላይ ነበረ ፎከስ የነበረው። ኢንትረስቱም የነበረኝ እነሱ ኤሪያዎች ላይ ስለነበር ቀጥታ ውሳኔ የሆነው ማስተርስ የላጥና ወይስ እንትን ስራ ልጀምር የሚለው ላይ ነበር። ግን ያኔ ዲሳይድ ማድረግ ስላቃተኝ መጀመሪያ ስራውን ጀመርኩኝ ማለት ነው። ስኮሻ ባንክ ያኔ የተቀጠርኩትኝ ወደ 1-5 ዓመት እነሱ ጋር ሰራሁኝ፣ ሞርጌጅ ጨምሮ ማለት ነው። ሞርጌጅ ወደ 3 ዓመት ሰራሁ እነሱ ጋር። ቆይ እስኪ ስኮሺያ ባንክ እዚህ ካሉት የንግድ ባንኮች አንዱ ነው። እንዴት ስኮሺያ ባንክ ገባሽ? ከተመረቅሽ በኋላ ነው የገባሽው? ኖ ሳልመረቅ ነው አፕላይ ያደረግኩትኝ። ኢንተርንሽፕ ይሄ የኮፕ ፕሮግራም ነበረው የትምህርት ቤት እንትን ስል ኮሌጅ ሳጠና ላስት ሴምስተር ላይ የእንትኑ እንድናጠና ኮፕ እንድንሰራ ይፈልጋሉ። ኤክስፒሪንስ ሃንድስ-ኦን ኤክስፒሪንስ እንዲኖረን አፕላይ ያደረግኩትኝ ለኮፕ ብዬ ነበር። ለኤክስፒሪንስ እንዲኖረኝ ግራጁዌት ለማድረግ መስራት ስለነበረብኝ ለዛን አፕላይ ያደረግኩትኝ። አፕላይ አድርጌ ያው ኦልሞስት ጨርሰው ሃይር አድርገው ጨርሰው ስትል ግን ኤችአር ደወለችልኝ።
የደወለችልኝ ያው ትራንስክሪፕቴን አይታ ያው እስቲ ላናግራት በሚለው ነው እንግዲህ ለአወር ቻት እንግዲህ በአሁኑ ሰሚስተር ለኮፕ የምንቀጥራቸው ሰው ሞልቷል። ግን ልክ እንደተመረቅሽ እና ስጨርሺ ፕሮግራምሽን ደዊልን ቦታ አለን ለአንቺ ብለውን ኢን አድቫንስ ነው ኢንተርቪው የወሰድኩትኝ። ልክ ፕሮግራሚን ጨርሼ ከተመረኩ በኋላ ደውዬላቸው በዛ መንገድ ነው የገባሁት። እዛም መጀመሪያ ስራ ስትጀምሪ በምን ኃላፊነት ጀመርሽ? ከ6 ወር በኋላ ስደውልላቸው ኮዋፔን ስጨርስ ስደውልላቸው መጀመሪያ ያሉኝ እኔ የፈለኩትኝ ያመለከትኩበት ፕሮግራም ሞልቶ ነበር። እነሱ ጋር የፈለኩትኝ ወይ ፋይናንሻል አድቫይዘር እንዲያደርጉኝ ወይ ዋልዝ ኢንቨስትመንት እነሱን ነበረ ታርጌት ማድረግ የፈለኩት መግባት የፈለኩትኝ። ግን ሁሉም ኮምፕሊትሊ ፉል የሆነ ነበር ዲፓርትመንቶቹ። ያኔ ምርጫ ሰጡኝ። አንደኛው ሌላ እንድጠብቅ ሞር እንድጠብቅ፣ ሁለተኛ ደግሞ ሎር የሆነ ዲፓርትመንት ውስጥ ከተውኝ በዛ መንገድ መጀመር ዝቅተኛ ነው ዋጋው ብሎ እንትን አሉኝ። ኢንፎርም አደረጉኝ መጀመሪያ። ግን ያው እኔ ፎከሴ ገብቶ ካልቸሩን ለመማር ስለሆነ ዳስ ኤግዛክትሊ ወር አይ ቶልድ ዘም ላይክ ካልቸሩን ለኦፖርቹኒቲ ይሰጠኛል ስለ ስኮሻ ባንክ ለማወቅ ላይክ በደንብ የመጀመሪያም ስራ ስለሆነ ከትምህርት በኋላ አድቫንቴጁን መጠቀም ፈልጌ የወሰድኩትኝ ዴይ ቱ ዴይ የሚባል ዲፓርትመንት አለ። ይሄ ክሬዲት ካርድ፣ ቼኪንግ አካውንት፣ ዴይ ቱ ዴይ የሆኑ አክቲቪቲ ስራዎች ላይ እሱ ላይ ነው የጀመርኩትኝ። ከዛ በኋላ እሱን እየሰራሁኝ ከተወሰነ ጊዜ በኋላ ሞርጌጅ ኦፕን ፖዚሽን ሆነልኝ ማለት ነው። ልክ ኢሜይሉን ሲልኩልኝ ወዲያውን የተቀበልኩትኝ ያው ቁጥር ደስ ስለሚለኝ ሞርጌጁን እሺ ብዬ አክሰፕት አደረግኩትኝ። ከዛ ወዲህ ወደ 3 ዓመት በደንብ ሰራሁበትኝ። በጣም ወደው ስራ ነበር። የሞርጌጅ ዲፓርትመንት ስትገቢ የደሞዙም ልዩነት ነበረው? ኤክስፒሪየንሱም ሁለቱም በምትፈልጊው በኢንትረስትሽም ነው? የስ የደሞዝ ለውጥ ነበረው። እንትን ኢንክሪዝ አድርገውልኝ የገባሁትኝ። ከዛ በላይ ደግሞ እኔ ስራው ነው የወደድኩትኝ። ከቁጥር ደስ ስለሚለኝ ለእኔ ሃፒ ነበርኩኝ። በጣም ደስተኛ ሆኜ ነበር የምሰራው የእሱን ስሰራ እና እሱን ነበር እንደፈለግኩትኝ ያገኘሁትኝ። ያው የባንክ ሲሰራ ካልቸሩ ለየት ይላል ትንሽ። ዩ ሃቭ ቱ ፎሎ የእነሱን እንትን ሩልስ ምን አለው። እንደዛ ቢሆንም ግን ስቲል ሌላ ቦታ ከምሰራ ሞርጌጅ ብሰራውን ነበር የምመርጠው ባንክ ውስጥ እያለሁ። ወደዛ ዲፓርትመንት ኢንተር ዲፓርትመንት ትራንስፈር ስታደርጊ ኦሪንቴሽን ትሬኒንግ ምናምን መውሰድ የለም? የጀመርሽው ሞርጌጅ ለሞርጌጅ ብቻ ተብሎ ትምህርት የለም። ግን ያው ስኮሻ ስትሰራ እነሱ ራሳቸው ትሬኒንግ ይሰጡሃል። ኢንሃውስ ትሬኒንግ ይሰጡሻል? ኤግዛክትሊ የስ ኢንሃውስ ትሬኒንግ አለው። እሱን ወሰድኩኝ። ከዛ ወዲህ ያው በሱ ብዙ አገልግዬ አደ ኤንድ እንደውም የመጨረሻ ዓመቱን ያው እኔ መስጠት ጀመርኩኝ ለሌላ ለሚገቡት ሰዎች። እኔ ደግሞ ትሬን አደርጋቸው ነበር። በዚህ ኃላፊነት ስንት ዓመት ሰራሽ? በአጠቃላይ a little bit more than 3 years 3 ዓመት። 3 ዓመት። ከዛ በኋላ ከስኮሺያ ባንክ ለቀቅሽ ወይስ ሌላ ባንክ ገባሽ? ወዴት ሄድሽ? እኔ አንድ ቦታ ላይ ብዙ መቀመጥ እንትን አልወድም። ምክንያቱም ገና ወጣትም ስለሆንኩኝ መማርን ኤክስፕሎር ማድረግ ፈልጋለሁኝ። ለዛ ከ3 ዓመት ገደማ ሲሆን ሁሉንም አውቃለሁ ማለት አይቻልም፣ ግን በጣም ሞስት ኦፍ ኢንፎርሜሽን እየገባኝ ስለሆነ ማደግ ነበረብኝ። ወይ እዛው ሞርጌጅ ላይ ማደግ ነበረብኝ ወይ ደግሞ ሌላ ቦታ መሄድ ነበረብኝ። እና አዳት ታይም ሞርጌጅን እየሰራው ደግሞ ሌላ ነገር ከጎን ሞክር ነበር። አንደኛው ደግሞ ያው ፕሮፐርቲ ላይ ራሴ ኢንቨስት ማድረግ ጀመርኩኝ። እሱ ደግሞ ሞር ኢንትረስት ሰጠኝ ወደ ሪል ስቴቱ ለመሄድ። እሱን እያጠናሁኝ እንትን ጀመርኩ፣ አፕላይ ማድረግ ጀመርኩ ለሌላ ዲፓርትመንቶች ለሌላ ካምፓኒዎች። ጀስት ኪሪያስ ስለሆንኩኝ ሄጄ የተለያየ ቦታ መሞከር እወዳለሁ እና እሱን እያረኩኝ የገቨርንመንት አፕላይ ያደረኩኝ። ያው እነሱ ደግሞ ለ3 ዲፍረንት የሆኑ ፖዚሽኖች ኦፈር ላኩልኝ፣ የጆብ ኦፈር ላኩልኝ። ቆይ እስኪ እንዲሁ ተመልካቾቻችን እንትን እንዳይላቸው አያውቁሽም፣ ታሪክሽን እንዲሰሙ ስለሆነ የት መስሪያ ቤት ምን የሚባል ጋር የመንግስት ድርጅት አፕላይ ያደረግሽ? እንዴት ተቀበሉሽ? ሹር ሶ የካምፓኒው ያው ኢሚግሬሽን ነው፣ ኢሚግሬሽን ካናዳ። የኢሚግሬሽን ሬፊውጂ ሲቲዘንሺፕ ኮሬክት። ኢሚግሬሽን ሬፊውጂ ቦርዱ ማለት ነው። ኤግዛክትሊ የስ ቦርዱ ማለት ነው። ያው ፌደራል ሌቭል እንትን ነው፣ የገቨርንመንት ስራ ነው።
እሱ የጀመርኩትኝ ስኮሻ ያለሁኝ ሞርጌጅ እየሰራሁኝ አንድ የምቸገርበት ነገር ይሄ ማይክሮ ማኔጁ ላይ ነው እና አይ ቶታሊ አንደርስታንድ ላይ ከአንዳንድ ጊዜ ባንኩ ስትሰራ በጣም እንትን አለው ይሄ ምንድን ነው በነሱ ሩል በነሱ ካልኩሌሽን በነሱ ኤቭሪቲንግ መሆን አለበት that's how it works ግን እኔ ደግሞ ኤክስፕሎር ማድረግ ስለምወድ ያኛው ሊሚት አደረገኝ እና ሊሚት የማይሰጠኝ ቦታ መሄድ ፈልጌ ነበር ምን ማለት ነው ሊሚት አደረገኝ ማለት? ሊሚት አደረገኝ ማለት ለምሳሌ ማለት አሁን ለምሳሌ ኢን ፐርሰናል ላይፍ ማለትሽ ነው? በግል ህይወትሽ ነው? በስራ ህይወትሽ ነው? ሊሚቴሽኑ የቱ ጋር ነው? በስራው ነው ሊሚት ስል ጀስት ቱ ኤክስፕሌን ኢት አሁን ለምሳሌ ካልኩሌሽን ስንሰራ ለሞርጌጅ እኔ በብዙ እንትን ስል ብዙ አመታት ስሰራ ወይ ደግሞ እየቆየው ሲሄድ የራሴን መንገድ ማዘጋጀት ጀምራለሁ የራሴ ካልኩሌሽን መፍጠር ጀምራለሁ ላይክ ሾርት ፎርም እንትን ላለሁ ቶሎ ማግኘት ፈልጋለሁ ስራዬን ለማቅለል ግን ሾርት ፎርም ደግሞ ለይሄ ባንክ ውስጥ ስትሰራ ወይ ደግሞ ሌላ ብዙ አብዛኛው ካምፓኒ ስትሰራ እንደዛ አይነት አንተ ክሬት እንድታደርገው አይፈልጉም አንደኛ ያው ሪስፖንሲቢሊቲውን ላለመውሰድ ነው የሆነ ሚስቴክ ባደርግ እነሱ ናቸው የሚጠየቁበት ለዛ አይቶራል እሱም አንደርስታንድ አደርጓለሁ ግን እኔ ደግሞ ሞር የፈለኩትኝ እንዴት ነው ነምበሮች ሞር ኤክስፕሎር ማድረግ ካልኩሌሽኑን በኢዚ መንገድ መስራት ለክላይንቶቼ በኢዚ መንገድ ማስረዳት በራሴ በሆነ መንገድ ኢዚ ይሆናል ብዬ የማስበው እንድገልጽላቸው በዛ መንገዶች መግለጽ ጀመርኩኝና ያ ግን ፕሮቨንት ያደርገኛል እንደዛ ማድረግ አልችልም ባንክ ስሰራ እነሱ ባሉት መንገድ ቀጥታ ማስረዳት እነሱ ባሉት መንገድ ነምበሮችን መግለጽ ሁሉም ዴፊኒሽኖቹ እነሱ በሰጡኝ መንገድ መሆን ስለነበረበት ይሃኛው ደግሞ ትንሽ እንትን አለኝ አሰረኝና ኤክስፕሎር ማለት ቴይለር ሜድ ነው በቃ ከዚህ ውጪ ማለት ምክንያቱም አዘንድ ኦፍ ዘ ዴይ ሞርጌጅ ነው የምትሰሪው በቁጥር መጫወት ደስ ይልሻል የራስሽን መንገድ የራስሽን ፎርሙላ ዴሪቬት አድርገሽ ፈጥረሽ ልትሰሪ ትችላለሽ ዞሮ የባንኩን አገልግሎትና ስራ ውጤታማ ነው የሚያደርገው ካልሆነ ከአንቺ በላይ ያለ አለቃ ፕሩቭ ያደርገዋል ኢት ኢዝ ኦብቪየስ ዩር ኢሚዲየት ቦስ እና በዚህ ላይ ያልተግባባችሁበት ስራው እስከቀለለ ድረስ አለመግባባት ነው ወይንስ አይፈቅዱልኝም ብለሽ ግምት ነው? ኖ አለመግባባት አለው ግን ሞክሬዋለሁም ላይክ ለራሴ እንዳልኩህ ነው በራሴ መንገድ መግለጽ እፈልጋለሁ ግን ያው ይነግሮሃል ኢክራም በእንደዛ አይነት ሳይሆን ይሄኛው ካልኩሌተር በሰጠንሽ መንገድ በዚህ መንገድ አስረጂ ክላይንቶችን ከዚህ በኩል አትውጪ ኢቨን ዶ የሴሉን ሚት ባደርግም የሳምንት የሚሰጠኝን ስራ ሚት ባደርግም አት ኤንድ ኦፍ ዴይ አንሰሩ አንድ አይነት ቢሆንም በራሳቸው መንገድ እንድታረግ ይፈልጋሉ የነሱ ፓርት እንደዛ የሚሉበት ፓርት ምክንያቱ ያው ክላይንቱ ተመልሶ መጥቶ ቢጠይቅ እነሱ ደግሞ ማስረዳት አለባቸው ይሄ ነበር እንዴት እንደተገኘ ከኔ ደግሞ ዲፍረንት ከሆነ ትንሽ ይጋጭባቸዋልና ይሄን እንደሆነ አንደርስታንድ አደርጋለሁኝ ግን ያው እንዳልኩትኝ ሁሉ ጊዜ የተደጋገመ ስራ ስሰራ እና ምንም ለውጥ ከሌለው ኢንትረስቴ እየቀነሰ ይመጣል እና ኢንትረስት እየቀነሰ ሲመጣ ይሄ ፊልም የምታደርገው ነገር አለ እና ይሄን ፊሊንግ ሲኖረኝ በቃ that's the time that I have to move on to something bigger ወይ ደግሞ ግሮዝ የሚያስፈልገኝ ያኛው ታይም እንደሆነ አውቃለሁኝ ያኔ ነው ዲሳይድ ማድረገው በቃ okay I have to change department or I have to change position እንደዛ የሚለው ዲሲዥን ላይ የሚደርሰው እዛ ላይ ነውና they are absolutely right በሚያስተምሩት መንገድ and follow እንድናደርግ የሚፈልጉት absolutely right ለኔ ግን I wanted more ከዛ በኋላ የኢሚግሬሽን እና ሬፊውጂ ቦርዱ ማስታወቂያ ሲያወጣ ተወዳድረሽ ነው አፕላይ ያደረግሽው? ኃላፊነቱ ምን ነበር? ክራይቴሪያው ምን ነበር ስትቀጠሪ? አስተያየት አላወጡም አክቹዋሊ ዌብሳይታቸው ላይ ሄጄ ቀጥታ ነው ሬዙሜን የላኩትኝ ስራ ክፍት አልነበረም ያኔ አንድ ማውቃት ጓደኛ የነበረች ገቨርንመንት ውስጥ የምትሰራ ዝም ብዬ እያወያየዋት እንደዚህ ገቨርንመንት ውስጥ መስራት ፈልጋለሁኝ ዳይሬክትሊ መርዳት ፈልጋለሁኝ ሰው እና መርዳት ሰው ደስ ይለኛል ደግሞ ይሄኛውን አጋጣሚ ደግሞ ሳገኝ ቀጥታ ኢምፓክት ስላለው ቀጥታ ሰዎችን መርዳት ስለ ኦፖርቹኒቲውን ስለፈጠረልኝ ያኔ እሱ ነበር ያዋየዋት እና ይሄ ነው ዌብሳይታቸውን ቤት ስትገቢ አፕላይ አድርጊዋለች በቃችን ይዤ መጥቼ ቤት ገብቼ ሬዚሜን አስተካክዬ ነው ዌብሳይታቸው ላይ ሰሚት አደረኩትኝ ከሁለት ወር አካባቢ ነው መሰለኝ ከሁለት ወር በኋላ ኢሜል ላኩልኝ እና ይሄ ፖዚሽን ክፍት ነው በሬዚሜሽ መሰረት ይሄ ዲፓርትመንት መግባት ትችላለሽ ፈተናውን አክሰፕት አድርጊና ፈተናው ይላክልሻል አሉኝ ከሶስቱ ሁለቱን
አክሰፕት አድርጌ ፈተናውን ሁለቱንም ወሰድኩኝ ማለት ነው። ከዛ ኢንተርቪው ለሁለቱም አደረግኩኝ። ከዛ መጨረሻ ላስት ሚኒት ሲደርስ አንደኛውን መረጥኩኝ ማለት ነው። የተሻለ መስሎ የታየኝን መረጥኩኝ በዛ ታይም ላይ። ከዛ በኋላ በጥሩ ደሞዝ ነው፣ ቤኒፊት አለው። ያው እዚህ ሀገር እንግዲህ ኢንሹራንሱ፣ የሕክምና ጥቅማ ጥቅሞችን ቤኔፊቶችን ቤዝ ያደረገ ነገር ነው እና እንዴት ነበር? እኔ በጣም ለምን ደስ ያህል ያለኝ ጊዜ በቋሚነት ነው የቀጠሩሽ? በኮንትራት ነው? ነው። ኮንትራክት ነበር። ለ3 ዓመት ኮንትራክት ሰጡኝ። የመረጥኩትኝ ፖዚሽን የ3 ዓመት ኮንትራክት ነበረው። እሱን ነው አክሰፕት ያደረግኩትኝ። በጣም ደስ የሚል እንትን ነው። ፕሌስ እንድረዳ የእነሱ ያስገቡኝ ፖዚሽን ከሰዎች ጋር የሚያገናኘኝ ነበረ፣ ከኢሚግራንቱ ጋር የሚያገናኝ ነበር እና ብዙ ቻንስ ነበረኝ ከተማሪዎች ጋር በስተዲ ፐርሚት ለሚመጡ፣ ለወርክ ፐርሚት ለሚመጡ፣ ፐርማነንት ሬዚዳንት ሆኖ ለሚመጡ። በዛው ልክ ደግሞ ይሄ ክራይሲስ ኮል የሚባሉ አሉ፣ ለኢመርጀንሲ የሆኑ ኮሎች አሉ። ወይ ደግሞ ሌላ ሀገር አሁን ችግር ሲፈጠር ሰው ወደ ካናዳ የሚመጣበት ኢሚግሬት የሚያደርግበት ቻንስ ሲፈጠር በእነሱ አይነት ኤሪያ ላይ ነበር የሰራሁትኝ። ደስተኛ ሆኜ ነበር የምሰራው። ምክንያቱም ያው እንዳልኩ ራሴን ያየሁበት እኔ ስመጣ የነበረኝን ጭንቀት ነው ከሰው ማየው እና ራሴ ኤክስፔሪንስ ያደረኩት ነገር ስለሆነ it was easy for me to help them እንትን አንደርስታንድ አድርጌ ስራዬ ብቻ ሳይሆን ኤክስፔሪንስ ነበር ከነሱ ጋር ሼር የማደርገው እና ደስተኛ ነበር የሚያደርገኝ። አሁንም ድረስ እየሰራሁበት ነው እና በጣም ነው ደስ የሚለው። የስራ ብቻ አይደለም፣ ከስራም በላይ ነው። እንዳልኩ ነው ብዙ ጊዜ ካናዳ ውስጥ ስንኖር በስራ እንጣበባለን እና ኦፖርቹኒቲውን ሰጥቶኛል፣ የምረዳበትንም በዛውም ደግሞ ስራዬም በዛውም እርዳታውንም አንድ ላይ አድርጎ ሰጥቶኛል። ለዛ I'm very grateful for that, yeah. ለዚህ ቃለ ምልልስ ዝግጅት ስልክ በደወልኩልሽ ወቅት ከኢሚግሬሽን ቦርድ የስራሽ ፕሮግራም ኮንትራክት እያለቀ ነበር እና እንዴት ነው ኮንትራክቱ ሪኒው ተደረገ ወይንስ ተርሚኔት ተደረገ? ነው አልተደረገም። በዚህ መቼ ላስት ዊክ ነው መሰለኝ ኤክስተንድ አድርገውልኛል። ከፕሮሞሽን ጋር ሌላ ዲፓርትመንት እንድሰራ ደግሞ ኤክስተንድ አድርገውልኛል። ለዛ አሁን ደግሞ ኔክስት ካፕል ማንት በአዲስ ፖዚሽን ጀምራለሁ ማለት ነው። ለምን ያክል ጊዜ ኮንትራት ፈረምሽ? አራዘሙልሽ? አሁን ጀምሬ እስከ ጃንዋሪ 2027 እዛ ላይ እሰራለሁ ማለት ነው። ለአንድ ዓመት ማለት ነው? 1 ዓመት እሰራለሁ። ለአንድ ዓመት በፖዚሽን። ኦኬ ፋይን። ኦኬ እንግዲህ እስቲ እዚህ ከመድረስሽ በፊት ያው የካናዳ ኑሮ እየሰሩም እየተማሩ ነው። በስራ ህይወት ላይ በሳምንት ስንት ሰዓት ትሰሪ ነበር? እንግዲህ ቤት አለ፣ ምግብ አለ፣ ኪራይ አለ፣ ብዙ ብዙ ነገሮች አሉ። እስቲ እሱ ላይ ያሳለፍሽው ነገር ነው ለብዙ ወጣቶች ኤክስፒሪየንስ ሊሆን የሚችለው እና እንዴት ነበር? ቀላል ነው ብዬ ለማለት ይከብደኛል። አሁን እንደ አብዛኞቻችን ከኢትዮጵያ ስንመጣ ከዜሮ ነው የጀመርኩት። እኔም የተለየ እንትን የለኝም፣ ስፔሻል የሆነ ላይፍ አልጠበቀኝም። እዚህ እንደሌላው ከኪችን ውስጥ ከመስራት ጀምሮ ቤዝመንት ከመኖር ጀምሮ ነው የጀመርኩትኝ። ፉል ታይም እየሰራሁኝ ያ ወንድም ታናሽ ወንድምም ስላለኝ እሱንም እየተማረ ፉል ታይም እኔም እየተማርኩኝ በዛው ልክ ደግሞ ፉል ታይም የምሰራ ነበር። ቀላል የሚባል አይደለም። ሌሊት ሙሉ ሰርቼ ጠዋት ነው ወደ ስራ የምገባው። እስከ 7 ሰዓት ሰራና እስከ 7 ሰዓት ጠዋት 7 ኤም ድረስ ሰራና 8 ሰዓት ደግሞ ክላስ ይጀምር ነበር እና ለረጅም ዓመታት ያህል ይህ ነበር እንትን ሮቴት ማድረገው። በቃ የማታ ገባለሁኝ 11 ሰዓት ገባለሁ ማታ እስከ 7 ሰዓት ሰራለሁኝ። ከ7 ደግሞ 1 ሰዓት ጋፓለችኝ። ከዛ 8 ሰዓት ገባለሁ ኤሪየም ክላስ። ከዛ እስከ ከሰዓት እማራለሁኝ። በቃ እንደዛ ነው ለረጅም ዓመታት። እንቅልፍ፣ ምግብ ማብሰል ምን ይመስል ነበር? ጥናትም ይፈልጋል ትምህርት። እንቅልፍ እንኳን በጣም ያስቸግር ነበር። ለረጅም ዓመታት ከ3 ሰዓት እስከ 5 ሰዓት ነበር የምተኛው በቀን። ከዛ በታችም የተኛውበት ጊዜ አለ 2 ሰዓት 24 ሰዓት ሳልተኛም የቆየሁበት ጊዜያቶች አሉ። እንደ አጋጣሚ ነው ኤክስትራ ሽፍት ውሰጂ ሲባል እምቢ ብዬ አላቅም፣ ወስዳለሁኝ። ይህ ደግሞ ያው የብዙ ሪስፖንሲቢሊቲ ስላለው ነው። ያው የሬንት አለ፣ የዩቲሊቲ፣ የብዙ ነገር የምንከፍለ። በዛው ልክ ደግሞ የትምህርት ቤትም ራሴን ሰፖርት ማድረግ ነበረብኝ። ለወንድሜም አቫይለብል መሆን ነበረብኝ በፋይናንሱ ደረጃ ላይ እና የሰዓት ብዙ ጊዜ በጣም ትንሽ ከተባለ 65 ሰዓት ነበር በሳምንት የምሰራው ያን ታይም ማለት ነው። ማክሲመም ስትሰሪ ስንት ሰዓት ትሰሪ ነበር? ማክሲመም እስከ 81 ሰዓት የሰራውበት ሳምንቶች አሉ።
ፉል ታይም ሁለት ፉል ታይም ስራ ስለዚህ በህግ እዚህ የሚሰራው በሳምንት 40 ሰዓት ነው። በህግ የሚቻለው 40 ሰዓት ነው። ከአስራ አዎ። ሁለት ሰዓት በላይ መስራት አይቻልም በቀን። አዎ። ለዛ ነው ሁል ጊዜ ለአመታቶች ያህል ሁል ጊዜ ሁለት ስራ ነበር የምሰራው። ያ ሁለት ስራ ስትሰራ ግን አንደኛው ካምፓኒ የሌላኛው ጋር አይነጋገርም፣ እንትን የለውም፣ ኮንቨርሴሽን አዎ። የላቸው፣ ምን ያህል ትሰራለች የለውም። ለዛ አንደኛው ጋር የጠዋት ሰራለሁኝ ደግሞ የማታ ገባለሁኝ ማለት ነው የማታ ስራ ላይ። በዛችሁ ደግሞ ሰዓቴን ደግሞ አጣብቤ ደግሞ ትምህርት አለ። ለዛ ነው ያው 2 ሰዓት 3 ሰዓት የሚቀረኝ ለእንቅልፍ ማለት ነው። ግን ያው ረጅም ሰዓታት ብዙ ጊዜቶች ሰርቻለሁ። ይሄ ግን ለምን ያክል ዓመታት ይሄ ነገር ሆነና በኋላ ተረጋጋሽ? ስኮሺያ ባንክ እስክትገቢ ድረስ? ኖ ስኮሻ ገብቼ ራሱን ሁለት ስራ ነበር የምሰራው። ገቨርንመንት ውስጥም ጀምሬ ሁለት ስራ ነበር የምሰራው። ስኮሻ እና ገቨርንመንትን አንድ ላይ ነበር ለ2 ዓመታት የሰራሁትኝ። ለረጅም ዓመታት ያቆምኩትኝ 2024 ላይ አቆምኩኝ። ሁለት ስራ መስራት ማለት ነው። 2024 አቁሜ እስከ ለአንድ ዓመት ረፍት ፈለግኩኝ። አንድ ዓመት እንደጨረስኩኝ ከ2024 2025 ድረስ አንድ ስራ ብቻ ሰራሁኝ። አሁን ወደ ሁለት ወደ ሶስት ስራ ተመልሻለሁኝ እንግዲህ። አሁን ተመልሰሽ እንግዲህ ስኮሻ እያለሽ ለምሳሌ ባንክ ቤት መስራት አድቫንቴጅ ነው። ሃውሲንግ ሎን በትንሽ ፐርሰንት ይገኛል። ፕሮፐርቲ ኦውን ለማድረግ ይጠቅማል ምናምን የሚባሉ ነገሮች አሉ። የዚህ ጥቅም ተካፋይ ነበርሽ? አዎ አዎ፣ ያው እኔ አንደኛውም እሱ ነው እንትን ያለኝ ገብቼ ሞርጌጅ ብዙ እንትን ስል ለራሴ ተጠቅሜበታለሁኝ። ፋይናንስን እንዴት ሃንድል ማድረግ እንዳለብኝ ተምሬበታለሁኝ። በጣም ይህ ቻንሱንም ሰጥቶኛል። እኔ በእነሱ ጋር በጀመርኩኝ ስኮሻ በጀመርኩኝ በአመት ውስጥ ነው የመጀመሪያ ቤቴን መግዛት የቻልኩትኝ። 25 ዓመት ወደ 26 ዓመት እንትን እያልኩ ነበር፣ ትራንዚት እያደረኩ ነበር፣ ወደ 26 እየቀየርኩ ነበር። ያኔ ነው ኦፖርቹኒቲን የሰጠኝ። ብዙ ጊዜ ሰዎች አይረዱትም፣ ወይ ደግሞ ያ 6 ዲጂት በጣም ኃይለኛ የሆነ ከፍተኛ የሆነ ኢንካም መኖር አለበት ብሎ የሚያስቡ ብዙ ሰዎች አሉ። which is not true። እሱ ልክ አይደለም። ግን ያው እኔ ምስክር ነኝ ለሱ። 6 ያን ያህል ትልቅ የሚባል ኢንካም አልነበረኝም የመጀመሪያ ቤቴን ስገዛ፣ ግን አስተምሮኛል እንዴት ሴቭ ማድረግ እንዳለብኝ። ኢንትረስት ሬት መሆን ምንድን ነው፣ ዲፍረንሱ ምንድን ናቸው፣ እንዴት ነው ሴቭ ማድረግ የሚቻለው ኩዊከር ለዳውን ፔመንት። ብዙ ኦፖርቹኒቲ የፈርስት ታይም ሆም ባየር አካውንቶች አሉ፣ በነፊቶች አሉ። እሱን በጣም ብዙ ነገሮች አስተምሮኛል። አሁንም ድረስ ሪስቴት ሰራ ለጓደኞቼ እሱን ነው የምነግራቸው። አሞርታይዜሽን እንዴት ከት ማድረግ እንዳለባቸው፣ የተርማቸው እንዴት ቶሎ አፋጥነው ብዙ መክፈል እንደሚችሉ ያለምንም ፔናልቲ። ብዙ እሱን ያስተማረኝ ስኮሻ ነው እና ተጠቅሜበታለሁ ራሴ። አሁንም ያው በሪልስቴቱ ላይም በስኮሻ ባልሰራም በሪልስቴቱ ላይ በጣም ብዙ እየረዳኝ ነው። ስለዚህ እንደምንም ሰው እዚህ ሀገር ወጣት እንዳንቺ መጥቶ ተሟሙቶ ተሯሩጦ አንድ ቤት ከያዘ ሁለተኛ ቤት የማግኘት እድሉ ይሰፋል። አብሶሉትሊ የስ። እዚህ አንድ ቤት ከተገዛ ሁለተኛ ሶስተኛ በጣም ቀላል ነው። ስፔሻሊ ደ ሞር ዩ ፐርቼዝ። ሁለተኛ ቤት ስትገዛ ደግሞ ሶስተኛው ያው በ2 በ3 ዓመት ውስጥ ፐርቼዝ ማድረግ ነው። በጣም ቀላል ነው። ያው እሱም ኢኩዲ የሚባል እንትን አለ፣ ፕሮግራም አለ። አይ ቲንክ ብዙ ሰዎች ፋሚሊየር ናቸው በሱ። ያው የመጀመሪያ ቤትህን ኢኩዲ ቢልድ ያደርግልሃል ሞርጌጅ ስትከፍልበት፣ እና እሱም በማውጣት ለሁለተኛው ቤት መጠቀም ትችላለህ እንደ ዳውን ፔመንት ማለት ነው። እና እኔም ያው ያህንኑ ፕሮግራም ተጠቅሜ ነው ወደ ሁለተኛው እንትን ስል ያህንኑ ፕሮግራም በመጠቀም ነው። ብዙ አበሾችም አሉ የረዷቸው በቤታቸውን ሳይሸጡ ሉዝ ሳያደርጉ ሁለተኛ ቤት መግዛት እንዴት እንደሚችሉ በዚህ በሞርጌጅ ባስተማረኝ መንገድ I was able to help them። ብዙ ኢትዮጵያውያን ይሄ ፋይናንሽል ሊትረሲ እና የሞርጌጅ ሊትረሲ ጉዳይ ላይ ብዙ ሩቅ ናቸው እና በዚህ ብዙ ተጠቃሚ አይደሉም። እዚህ 20-30 ዓመት ኖረው በኪራይ የሚኖሩበት ነገር አሁን አንቺ እንዳልሽው አንድ ሁለት ቤት እንዳንቺ ሊኖራቸው የሚችለውን ኦፖርቹኒቲ ምናልባት ከፋይናንሽል ንቃተ ህሊና ማነስ፣ ከሞርጌጅ ጋራ ነገሩን ከመፍራት ከልምድ ማነስ የተፈጠሩ ብዙ ችግሮች ናቸው ብለሽ ትገምቻለሽ? እንደዛ ይመስለኛል ሳስበው። ብዙ ጊዜ የሲስተማችን እዚህ ያለው የካናዳ ሲስተም ያለውና አገር ቤት ያለው በጣም የተለያየ ነው። የክሬዲት ስኮር አሁን አገር ቤት ያለ አይመስለኝም። አሁን ተጀምሮ እንደሆነ እኔ እንጃ። እና ብዙ ጊዜ አበሾችን ሳወራቸው ወይ አዲስ የመጡ ኒካመሮችን ሳወራቸው እሱ ነው ትንሽ እንትን ያለው ጋፕ ያለው። እና I really hope በዚህ አሁን ሆፕፉሊ እኔም ፈጣሪ ረድቶኝ የሆነ ፕሮግራም አዘጋጅቼ
ለአዲስ ለሚመጡ ሰዎች ያንን ጋፕ በዘጋላቸው በጣም ደስ ይለኛል። ግን ብዙ ጊዜ ማየው ይሄንን ነው፣ ላይክ ክሬዲት ስኮር እንዴት ቢውልድ ማድረግ እንደሚቻል፣ እንዴት ራሱ መጠቀም እንዳለባቸው ክሬዲት ካርዶችን በጣም ብዙ የሚቸገሩ ሰዎች አይቻለሁኝ በራሴ በአካባቢ ባሉት ማለት ነው። ክሬዲት ካርድ ስለሰጠ ብቻ ዝም ብሎ መጠቀም አለብን ማለት አይደለም። ከተጠቀም ደግሞ we have to make sure መክፈል እንዳለብን እና እሱን ያገኛናትንም ገንዘብ ኮምፕሊትሊ ማጥፋት ወይ ደግሞ ብዙ ሰዎች ሲያደርጉ ያየሁትኝ ፋይናንስ ማድረግ። አሁን መኪና መግዛት there's nothing wrong መኪና ለመግዛት፣ ግን በራሳችን በሊሚታችን ሲሆን ሁሉ ነገር ማሸነፍ እንትን ይላል። ያለበለዚያም እዛው እንታገላለን። አሁን ብዙ ጊዜ ሰው ሲያማረር ያየሁትኝ ይሄ ሀገር ስሌቭ ያደርገናል፣ ይሄ ሀገር ሲስተም ውስጥ እንገባለን። ግን ሁላችንም ስንመጣ ሲስተም ውስጥ ገብተን ነው እንትን ያለው። ግን ሲስተሙ እንደተዘጋጀው ያህል እኛው ደግሞ አንደርስታንድ አድርገን ያህል ሲስተም ለራሳችን አድቫንቴጅ አድርገን ቀይረ ነው እኛ ሲስተሙ ተጠቅመን መውጣትና መሸሽ ነው ያለብን። ምክንያቱም ከሲስተሙ የሚወጣ ሰው የለም አንለስ እዚህ ሀገር ተወልደው በሀብት ቤት ውስጥ ከተወለዱ ሜቢ ያኛው ሲስተሙ ላይ እንትን ላላቸው ሊያስቸግራቸው ይችላል። ግን ለእንደኛ አይነቱ ደግሞ ለመጣ ሰው ሌትም we have to start there like ያኛው የማንም ግዴታችን ነውና እሱ ጋፕ አለ ብዬ ገምታለሁኝ። ግን አሁን ብዙ ላይክ እንደኔ ሌላ ደግሞ ባንክ ውስጥ የሚሰሩ ኢንቨስትመንት ቢዝነስ ኦነር የሆኑ አበሾች አውቃለሁ። ይህንን ነው ጋፕ ለመዝጋት እየጣረን ያለ ነው። ኔትወርክ እያደረግን ማስተማር ሆፕፉሊ በቲክቶክም አይ ቲንክ ዳት ዋዝ ዘ ኢዚ ዋን ላይቭ ላይ የገቡ ለማስተማር እሱ ነው አላማዬ። እያስተማሩ ሰው ሲመጣ መጠየቅም በጣም ኦፕን ሆኖ ምንም መፍራት አያስፈልግም። ሁላችንም ያለፍንበት ነው። ለዛ ከኛ ሚስቴክ ቢማሩ ሌሎችም በጣም ደስ ይለኛል። ቬሪ ጉድ ያ ይሄ አንድ ትልቅ ነገር ነው። ከዛ እስኪ ወደ ሪል ስቴት ኤጀንት ለመሆን ትሬኒንጉን ለመውሰድ እንዴት አሰብሽ? ሪል ስቴት የጀመርኩበት የመጀመሪያ ቤቴን ስገዛ ለሪል ስቴት ኤጀንቱ ነግሬው ነበር። እኔ ሪል ስቴት ኤጀንት መሆን በጣም ነው የምፈልገው። አላማዬ የሆነው አገር ቤት እየገዙ ፍሊፒንግ ሃውስ ይሄ የቀነስ ያሉ ቤቶችን እየገዙ ሪኖቬት አድርጎ ነበር ለመሸጥ እያደሱ መሸጥ ሂር ዩ ጎ። እንደሱ ነበር ፍላጎቴ ለረጅም ጊዜ ዓመታት እና ነግሬው ያኔ ኮቪድ ታይም ነበር እና ነገርኩትኝና መሆን ፈልጋለሁ አልኩትኝ። ሁለተኛ ቤቴ ልገዛ እሱ ጋር ተመልሼ ሲሄድ ኢንትረስቴ አሁንም እዛው ላይ ነበር እና ላይክ አሁንም እኮ ፈልጋለሁኝ ሪል ስቴት መሆን ስለው ዲስካውንት እንዴት አልወሰድሽም ይሄን ያህል እና ያቀኛል። ከዛ ለብዙ ዓመታት ዊ ኪፕ ኢን ተች ላይክ ለጥያቄም ስላለኝ ስለ ማርኬት ያው መጠየቅ ወዳለሁኝ። ይሄ ቤት እንዴት ነው ብዙ ጊዜ አይ ኪፕ ኢን ተች ዊዝ እና ከኔ ጋር ለምን አትሰሪም ከኛ ግሩፕ ጋር ገብተሽ በሰሪ ምናምን አለኝ። የእነሱም አይቼዋለሁኝ። እኔም የመረጥኳቸው ቤት እንዲያጋዙኝ የመረጥኳቸው ቶፕ 10 ስለሆኑ ነው ካናዳ ውስጥ እና በጣም ታዋቂ የሆኑ ሰክሰስ ማን ይባላሉ? ሴንቹሪ 21 ነው ጆይን ያደረግኩትኝ። ቲም አባስ ነው የሚባለው። ያው እንዳልኩ ቶፕ 10 ነው ኢን ካናዳ ውስጥ በጣም ብዙ አሸንፈዋል በእንትን በሴል ላይ። እሱ ብቻ ሳይሆን በጣም ብዙ ዲፍረንት ፕሮግራም ስላላቸው ይሄ ረንት ቱ ኦን የሚባል አለ። ይሄ ለማቸው ይሄ አዲስ እንደኔ ወጣት ላሉ ሰዎች ይህን ማመቻቸት ነው። እንዴት ወይ ከተቻለ በዚሮ ዳውን ፔመንት ወይ ካልተቻለ ደግሞ ያመቻችን እንደ በፐርሰናላይዝድ በሆነ መንገድ ስለሚረዱ ያንን ስለወደድኩኝ ነው እነሱ ጋር ወዲያው ጆይን ያደረግኳቸው ማለት ነው። እና ኮርሱን ወስደሽ ፕሊዝ ጆይን አስ ምናምን ሲለኝ ያው ወዲያው ወሰድኩ። ለምን ያክል ጊዜ ምን ያህል ብር ከፍለሽ ወሰድሽ ኮርሱ? ወደ 4000 አካባቢ ነው። 4500 4000 ያው ምንም ሰው ሳይወድቅ እንትን ካለ ሪፒት ካላደረገ ኮርሱን ወደዛ አካባቢ ይፈጃል። ወደ 2 ዓመት ነው ኮርሱ የሚሰጠው። ሃምበር ኮሌጅ ነው እና እሱ 2 ዓመት ይሰጣል። ያው ግን እንትን ነው ሰልፍ ስተዲ ነው። አስተማሪ ላይክ ታይም ፈጥሮ ምናምን የሚያስተምርህ ነገር አለ። በራሴ ጊዜ ነው የምታጠናው ሁሉ ነገር ነው በራስሽ ፔስ ነው የምትሄጂው። ኦኬ ኮሬክት። ከዛ ያው 2 ዓመት ይሰጡሃል። በ4 ወርም ጨርስ፣ በ8 ወርም በአመትም ጨርስ፣ ችግር የለባቸውም እነሱ። ያው ስትጨርስ እና ኤግዛሞችን ስታልፍ 5 ኮርስ አለ። ከዛ እሱን ስታልፍ ነው እንትን የሚሰጡት የሚያሳልፉ። ከዛ ኦንታሪዮ ሄደ ታመለክታለህ ማለት ነው ለሬጅስተር። እነሱ ምንድን ነው የሚሰጡኝ? ሰርቲፊኬት፣ ዲፕሎማ? እነሱ ቱ ቢ ኦነስት አይ ቲንክ ዲፕሎማ ነው መሰለኝ። ያው ላይክ ለእኔ ልክ እንትን እንዳልኩኝ ቱ ቢ ኦነስት ልክ አለፍ ሲሉኝ ቀጥታ ወደ ሬጅስትሪ ነው የሄድኩትኝ።
ምርቃት አለ ወይ ከዛ ብለኝ በኋላ ኦንታሪዮ የትኛው ኦፊስ ትሄጃለሽ? መመዝገብ ነው ወይንስ? ኮሬክት ነው። ኦንላይን ላይ ነው ያ ሬጅስተር ታደርጋለህ። ወደ ስንት ነው? 600 አካባቢ ነው መሰለኝ፣ 500 ምናምን እንትን ይሉሃል። ከዛ ኢንሹራንስህን ትከፍላለህ። እሱም አለው ትንሽ ከፍያለሁ። ኢንሹራንሱ ለምንድን ነው? ኢንሹራንሱ ያው በፐርሰናል የሆነ ሴል ላይ ዲል ስለምታደርግ ብር እንትን ስለምትል ለዛ ኢንሹራንሱ ፕሮቴክት ማድረጊያ ነው። ሰዎቹንም ፕሮቴክት ማድረጊያ ነው እና የተለያየ ክፍያ ነው የሚከፈልበት ለሱ ብቻ ሳይሆን ይሄ ምንድን ነው የሚባለው ለዌልቢንግ ለዌል ሄልዝ አለ አይደለ? ለእኛም አለ፣ ለቶሮንቶ ቦርድ አለ፣ የተለያየ ቦርዶች አሉና ለእሱንም ጨምሮ ነው የሚያስከፍሉ። ከዛ እሱን ከፍለህ ስትጨርስ ያው እንትን ይልሃል ማለት ነው። ኦንታሪዮ ሬጅስተር ያደርጋል። ባክግራውንድ ቼክ ከጨረሱ በኋላ ትጠዋል። አክሬዲትድ ትሆናላችሁ ማለት ነው። ያ ሬጅስተርድ ታደርጋላችሁ። ሬጅስተር ካደረጋችሁ በኋላ ከምትፈልጉት የሪል ስቴት ኤጀንሲ ጋር መስራት ትችላላችሁ። ኮሬክት ዌል መጀመሪያ ሃየር መደረግ አለበት። በአንዱ ብሮከሬጅ አንተን ሃየር ማድረግ አለበት። ሃየር ካልተደረግ ሬጅስተር ማድረግ አችልም። ሬጅስተር ማድረግ አትችልም። ኦኬ አችልም። እሱን ከእንትን ካለ በኋላ እነሱ እኛ ሃየር አድርገናታል ብለው ነንበር አላቸው። ብሮከሬጆቹ ስም አላቸው፣ ነንበር አላቸው። እሱን ስናስገባ በሱ መሰረት ነው እንትን የሚሉን ላይሰንሳችን የሚሰጡን። ከዛ አሁን ኦልሬዲ ላይሰንስ ትነሽ አንቺ? ኮሬክት ላይሰንስ ሆኛለሁ እና አሁን ኦንታሪዮ ውስጥ ፕራክቲስ አደርጋለሁ ማለት ነው። ትሬድ አደርጋለሁ። ቬሪ ጉድ። ይሄ እንግዲህ አሁን እዚህ ለመጡ ወጣቶች ይህንን አይነት ነገር ከአንቺ ትምህርት ብዙ ሊያገኙ ይችላሉ። ጠቃሚ መረጃ ይመስለኛል። እንግዲህ ያው እንደ ኮሚኒቲ በምንኖርበት የሆስት አገር ውስጥ ሰው መቼስ ትልቁ ነገር ፕሮፐርቲ መያዝ፣ ፋይናንሻል ሴኩሪቲ፣ ሆም ሴኩሪቲ ኢምፖርታንት ነው በጣም እና በዚህ ደረጃ ላይ ኢትዮጵያውያን እንደው ከሌላ ማህበረሰብ ጋር ስንተያይ በጣም ብዙ የሰራን አይመስልም ብለው አስተያየት የሚሰጡ ሰዎች አሉ። ያንቺ አስተያየት ምንድን ነው? አሁን እየሰራ ነው። ብዙ አይቻለሁ፣ ብዙ ቻንሱን አግኝቻለሁ ለመታወቅ። ግን እንደሌላው ሲነጻጸር ትንሽ ይቀረናል ብዬ አስባለሁ። እውነት ለመናገር እኔ እስከዛሬ ያለፍኳቸውን ቦታዎች ትምህርት ቤትም ቢሆን ከአበሻ ጋር ተምሬ አላቅም። ምክንያቱም የሉም። ባንክ ውስጥም ስሰራ አንድ ጊዜ አበሻ አግኝቼ አላቅም። የሉም ማለት አይደለም፣ በጣም ብዙ አሉ። ግን እንደሌላው ብዙ አይደለንም። የሌላዎቹን ሬሶች ስናይ በጣም ብዙ አሁን እንደ ህንድ፣ ፓኪስታን፣ ባንግላዴሽ ምናምን ስታይ ዩክሬን ብዙ ናቸው። ጣሊያን፣ ግሪክ በጣም ብዙ ናቸው። በጣም እና እሱ በጣም ያስቀናኛል። እሱም ነው እንትን አሁን ሆፕፉሊ ይሄን በደንብ እንትን ካልኩኝ በኋላ ሪሴት እየሰራሁኝ ፈጣሪ ከፈቀደው እንግዲህ የራሴን ቲም አድርጌ የራሴ አበሾችን ደግሞ አብረን ብንሰራ ደስ ይለኛል። ያው እንደ ፈጣሪ ፍቃድ ነው የሚሆነው። ግን ያ ትንሽ ይቀረናል ብዬ ገምታለሁ ከሌላው ሲነጻጸር። አሁን አንቺ እንግዲህ በጣም ሌት 20s ነው እድሜሽ፣ ልጅ ነሽ ገና፣ በዛም ብዙ ትሰሪያለሽ ተብለሽ ትጠበቂያለሽ። እንግዲህ አሁን ከትምህርት መስመር ወጥተሽ ወደ ቢዝነስ ወደ ኢንቨስትመንቱ ጋር ነው ያለሽው። በአንቺ እድሜ ላሉ ዩር ፒርስ ወዳጆችሽ፣ ጓደኞችሽ ሲስተሙን በደንብ አድርገው ኤክስፕሎይት ሊያደርጉት እንዲችሉ ኔትወርክድ ናችሁ ሆይ? ዌል ኮኔክትድ ናችሁ ሆይ? ካይንድ ኦፍ አሶሲዬሽን አላችሁ ሆይ? ይሄን ነገር ሼር የምታደርጉበት ፕላትፎርም አላችሁ ሆይ? ኦር ዋትሳፕ ግሩፕ ዋሬቨር፣ በሶሻል ሚዲያ በእንዲህ አይነት ነገር ላይ ምን አይነት ኮንትሪቢሽን እያረግሽ ነው? ወይንስ ምን አይነት ኮንትሪቢሽን ያስፈልጋል? እስካሁን የራሴን ክሬት ለማድረግ ቻንሱን አላገኘሁኝም። በጣም እፈልጋለሁኝ እንደዛ ማድረግ አሉ። ግን አበሾች አሁን የጀመሩ በጣም ሰክሰስፉል የሆኑ አበሾች አሉ። ቻንሱን አግኝቻለሁ ከነሱ ጋር ኔትወርክ የማድረጉን ቻንስ። ቢዝነስ ኦነር የሆኑ አሉ። በኢንቨስትመንት በኢንሹራንስ ዋልት በጣም የሚሰሩ አበሾች ተታውቂያለሁኝ። ይሄ ነው አሁን እንግዲህ ፕላኔ በዚህ ዓመት እና በኔክስት ይር ሆፕፉሊ ዲስ ይር ስፔሻሊ ከነሱ ጋር ኮላብ በማድረግ የሚፈልግ ይሄ ኢንትረስቱ ላለው እኔ አበሻ እሱን መርዳት ነው፣ ጋፑን መዝጋት ነው። ኬትን ጀምር፣ የቱን ትምህርት እንማር፣ ምን ያስፈልጋል የሚሉት ኤኒ ኢንፎርሜሽን የሚፈልጉት ካለ አሁን ይሄ የእናንተ ኔትወርክ ማድረጉ ብቻ ወደ አሶሲዬሽን ካላደገ ኦፍኮርስ ኔትወርኪንግ ኢዝ ኢምፖርታንት። ትልቁ ሲድ አይዲያ እሱ ነው። ከዛ በኋላ ግን በደንብ አውትሪቻችሁ ሊጨምር የሚችልበትን መንገድ በማድረግ እስቲ አሁን ያው ሶሻል ሚዲያ ላይ ነው። ምክንያቱም ብዙ ወጣቱ በተለይ ያለው ሶሻል ሚዲያ ላይ ስለሆነ እሱን በማግኘት ያው እንደ አሶሲዬሽን ትልቅ ሆኖ ለመደራጀት ትንሽ ይቀረናል። ያው ራሳችንም ገና እንትን እያለን ነው። ራሳችንን ለማጠንከርና አንድ ቤዝ አድርጎ ለመመስረት
የራሳችን እንትን ያስፈልጋል ስትራክቸር የሆነ ነገር ያስፈልገናል እና እሱን የመስራት ላይ ነን ገና አሁን እንዲህ ያለን ብዬ መናገር ትንሽ ይከብደኛል በራሴ እየሞከርኩኝ ነው ቲክቶክ ላይ ብዙ ሰዎች ሪች አውት ያደርጉልኛል ጥያቄ ያላቸው ስለ ፋይናንሱም ስለ ክሬዲት ካርድ ስለ ሞርጌጅ ባለፍኩባቸው ስራዎች እንደረዳቸው የሚፈልጉ ሪች አውት ያደርጋሉ አሞዛን ሃፒ ማንኛውም ሰው ሪች አውት ቢያደርግልኝ የመርዳት እንትን ፍላጎቱ አለኝ እንደኔ አይነቶቹም አሉ ላይክ ትራንስፈር ማድረጋቸው እና እየተደጋገፍን ነው እኔ አሁን ለምሳሌ ኢንሹራንሱን ገና አሁን ኮርሱን እየወሰድኩኝ ነው ኢንሹራንሱ ላይ ጥያቄ አንድ ሰው ቢጠይቀኝ ወደማውቀው ሰው ትራንስፈር አደርጋለሁኝ ስላሉ ማለት ነው አበሾችም አሉ ሌሎችም ስላሉ ወደ እነሱ እንትላለሁኝ ግን አትሊስት ለምለው ነገር ለአሁኑ ይሄ ነገር ተቋቁሞ በደንብ ተደራጅቶ እስኪ እንትን ስኪል ድረስ ሲወጣ ድረስ አቫይላብል እስኪሆን ድረስ ኢንዲቪዥዋል ቢሆንም ሪች አውት ቢያደርጉ የሚፈልጉ ሰዎች ካሉ ይሄ ኢንፎርሜሽኖች ለኢንዲቪዥዋሊ ሪች አውት ቢያደርጉልን እምቢ ማለት የሚፈልግ ሰው ያለ አይመስለኝም እኔ በበኩሌ እምቢ አልልም ለዛ አው ቢ ሞር ዛን ሃፒ ለቢጠይቁኝ በጣም ደስ ይለኛል ይሄኛውንም ኦፖርቹኒቲ ተጠቅሜ ላይክ ይሄ ስትራክቸሩን ጆይን ማድረግ ፈልጋለሁ በዚህ እውቀት አለኝና መርዳት ፈልጋለሁ የሚል ካለ በጣም ደስ ይለኛል አብሬ ኮምባይን አድርጌ እንትን ለማድረግ ያን ክሬት ለማድረግ ለነሱ ፕሮግራም እና የተለያየ ነገር አቫይለብል ለማድረግ በጣም ነው ፈልገው ኢትስ ቬሪ ጉድ ሌላው ደግሞ ነገር እንግዲህ ከኢትዮጵያ በአንቺ እድሜም ከአንቺ እድሜ ቀጥሎም የሚመጡት ተማሪዎች አንዳንዶቹ ምርቋን ዶክተርስ ሎየርስ ኢንጂነርስ እዚህ ከመጡ በኋላ በጣም ይቸገራሉ የመጀመሪያው ነገር ሲስተሙን በቅጡ አለመረዳት ነው በደንብ አለመረዳት ነው ሁለተኛም የሚቀበላቸው ሰዎች የሚያገኙት አካባቢ ያለው ሰው ኤክስፖዠር አንደርስታንዲንግ የዚህን ሀገር ፖለቲካል ሲስተም ኢኮኖሚክ ሲስተም ሶሻል ሲስተም የተረዳ ሆኖ በደንብ ኤክስፖዝ የሚያደርጋቸው ነገር ያስፈልጋል እና እስኪ እንደው ምናልባት ከኢትዮጵያ ለሚመጡ እዚህም ሀገር ላለው ከመጡም በኋላ ነገሩ ግራ የገባቸው እንዴት አድርገው ከሲስተሙ ጋር ጆይን አድርገው ሲስተሙን ተረድተው ዘማክሲመም ቤኒፊት አግኝተው ራሳቸውንም የሚኖሩበትንም ሀገር ጠቅመው ወደ ተሻለ ነገር መምጣት የሚችሉ ልጆች ያላቸውም ልጆቻቸው ለእነዚህ ምን አድቫይዝ አለሽ ምለው አንደኛ ፕሊስ አትፍሩ ምክንያቱም በጣም ብዙ ጊዜ እንፈራለን ወይ እንኮራለን ትንሽ ያስቸግረናል ኩራት ያስቸግረናል አበሽ ስንባል አለማወቅ ኃጢአት አይደለም እውነት ለመናገር ብዙ ሁላችንም ማናውቀው በጣም ብዙ ነገሮች አሉ ቋንቋ የምንለምደው ቶሎ የምንለምደው ስንናገረው ነው ደፍረን ወተን ከሌላው ጋር ስናወራ ነው ወይ አፍረን ወይ ደግሞ ኢጎ ኖሮብን ስንሸሸው እሱም ይሸሸናል ልንማረው አንችልም በዛው ልክ ደግሞ ትምህርቱም እንደዛው ነው ደፍረን ወተን ላይክ 1 ዓመት 2 ዓመት መሰቃየት ይሻላል እድሜ ልክ ሳይናገሩ ወይ ደግሞ አንድ ነገር በነፍት ሳያገኙ ከመኖር በዛው ልክ ይሄ እንደ አሪፍ ጎበዞች የሚባሉ ሰዎች እንደተዋወኩኝ ይልቅ ኦፖዚት ሳይዱንም ተታውቂያለሁ አመታት ኖረው ስቲል ቋንቋ የሚያስቸግራቸው አመታት ኖረው ስቲል ሲስተሙን ያልተጠቀሙበት ሰዎች አሉ ከማንም በላይ እየሰሩ ይሄ ፋይናንሱን ይሄ አንደርስታንዲንግ አላደረጉ ይሄ እንዴት ሲስተሙን መጠቀም እንደሚችሉ ያልተረዱ ብዙ ሰዎች አሉና በጣም ያናደኛልም ያሳዝነኛልም ምክንያቱም ወጥተው ቢጠይቁ በጣም ሶልቭ የሚደረግ ነገር ነው ይሄ ማለት ነውና መጠየቅ በጣም ኢዚ ነገር መሆን አለበት አንድ ሁለተኛ ደግሞ ከአበሻውም ወጣ ብሎ ወደ ሌላ ቦታ ሄዶ ኤክስፕሎር ማድረግ ኮምፎርታብል መሆን መቻል አለብን ብዙ ጊዜ ማየው አሁን ቶሮንቶ ውስጥ እንትን ስንል እዛው አበሻ ኮሚኒቲው ላይ እንቀርና ወጣ ብለን ኤክስፕሎር አናደርግም እኔ ቱ ቢ ኦነስት ይሄኛው ወጥቼ ኤክስፕሎር ባላደርግ ኖሮ ብዙ ነገር ከመማር እንትን ነበር ይቀርብኝ ነበርና ወጣችሁ ከአበሻ ብቻ ሳይሆን ወጣችሁ ተማሩ ምክንያቱም የምንውልበት ቦታ ይወስናል የምንውልበት ቦታ ነው አድቫንቴጁን የሚሰጠን ወተን ከአንድ ሰው ጋር ከቢዝነስ ማይንድድ ከሆኑ ሰዎች ጋር ብንውል የነሱ አይዲያ ለነሱ ኮንቨርሴሽናቸው እኛ ፒክአፕ የምናደርጋቸው ነገሮች አሉና እሱን ነው የምለው አንፍራ እንጠይቅ መጠየቅ ምንም ችግር የለውም ሌላው ቢቀር እምቢ ብንባለው እሱም ደግሞ ሌላ ሰው ጋር ሄዶ ኤክስፕሎር ማድረግ ይቻላልና ለወጣቱ ምለው ይሄ ነው ደግሞ ሌላ ደግሞ ስራ አያታለን እዚህ ትንሽ ስንመጣ ትንሽ ይከፈለን እንታለላለን በገንዘብና እሱ ላይ ብቻ አይደለም we have to like የራሳችንን ግሮዝ ማሰብ አለብን የዓለማችንን ሰፋ አድርገን አስበን እየሰራን ጎን ለጎን መማር ወጣት ከሆነ ማለት ነው to be honest like ሲኒየርም ሆኖ በጣም ብዙ የሚማሩ አሉ ባይዘው ለነሱም ምንትን ማለት ከሰራችሁ ከለፋችሁ አይቀር ደግሞ ኢንቨስት እንዴት ልበል አሁን ብዙ ሰው ይሰራና ገንዘቡን በፕሮፐርሊ ኢንቨስት አድርጎ ወይ ፕሮፐርሊ ሴቪንግ ላይ ራሱ አሁን 10,000 ያስካት ዛሬ
የዛሬ 5 ዓመት it's not the same value 10 ሺዋ ትረክሳለች። ዛሬ የምትገዛባት መኪና የምትገዛበት 10 ሺህ ብር ከ5 ዓመት በኋላ አይደለም መኪና አንድ ራት ላትችልህ ትችላለች ያቺ ገንዘብ እና ይህ ገንዘብ ፕሮፐርሊ ኢንቨስት መደረግ አለበት። ይህ ፋይናንሱ መረዳት አለብን። ክሬዲት ካርድ እንዳገኘ ነው መጠቀም የለብንም። እሱ ነገር ትንሽ አንደርስታንዲንግ ቢኖረን ብንጠያየቅ እና ብንረዳዳ እርስ በርስ በጣም ደስ ይለኛል። እሱን ነው የምለው ለአዲስ ለሚመጡ ሰዎች። ያው እንግዲህ ይሄ በኮሚኒቲ ደረጃ ኢትዮጵያን ኮሚኒቲ እንዲህ አይነት ነገሮችን በጣም ፕራክቲካል የሆኑ ኮርሶች አፓርት ፍሮም ኤክስፒሪየንስ ሼሪንግ ይሄ እንደው የአንድ ሰው ሳም የተወሰኑ በጣት የሚቆጠሩ በተለያየ የሙያ ዘርፍ ስኬታማ የሆኑ ሰዎች ታሪክ አይደለም አገር የሚለውጠው። አሁን ልክ እነዚህ እንዳልሽው ከታች ሆኖ ለማንኛውንም ሰው ፕሮብሌሙን አንደርስታንድ እንዲያደርግና ሲስተሙን ተቀላቅሎ ሊያገኝ የሚችልበት ነገር ላይ አተኩሮ መስራቱ ነው የበለጠ ጥሩ ሊሆን የሚችለው ብዬ አስባለሁ። እስኪ እንግዲህ የመጀመሪያ ክፍል አንድን ከማጠናቀቃችን በፊት እንደው ያቺ ሰዓሊዋ ኢክራም መቼ ትወጣ ይሆናል? እሞክራለሁኝ ትንሽ ያው እንትም ታውቀዋለህ የካናዳ ህይወት እንዴት እንደሆነ መሯሯጥ ነው በስራ ግን አሁን ለራሴ ታይም ኢንቨስት አድርጌ ከጎን ለጎን አስቀምጬ ለመስራት ሞክራለሁኝ። ሁል ጊዜ ማይንድ ውስጥ ነው አንድ እንትን ስትል የጀመርከው ነገር ይሄ ፍላጎትህ ኮምፕሊትሊ ከልብህ አይወጣም እና አለ ውስጤ አለ። ቤት ውስጥ አንዳንድ ጊዜ ሳገኝ ለራሴ ስኬች አደርጋለሁኝ፣ ፔንት አደርጋለሁኝ። ግን እስቲ ወደፊት ደግሞ ሁኖስ አርት ሾው እንትን ልል እችላለሁ። አሉ አርቲስቶች አሉ ጓደኞቼ አርት ሾው እንትን የሚያቀርቡ እና ምናልባት ኤግዚቢሽን አዘጋጅተሽ ልናይሽ የምንችልበት ተስፋ አለ። እስቲ ፈጣሪ ከፈቀደው እንግዲህ ያው እግዚአብሔር ይርዳሽ። መልካም ነገር ነው። እንግዲህ ያው የታይም ኮንስትሬንት አለብን። ወጣቷ ኢክራም አህመድ ውድ ጊዜሽን ሰውተሽ እንግዲህ በዚህ ኢትዮጵያ እያለ ማናውቀው ቃል በፍሪዚንግ ሬን ምናምን በደበረ ቅዝቃዜ በምናምን መካከል ውስጥ ሁሉ ይህንን ቃለ ምልልስ እንድናካሄድ በመፍቀድሽ በድጋሚ በፕሮግራሙ አዘጋጅና አቅራቢ ኤልያስ አወቀ በአርትስ ቴሌቪዥን ዝግጅት ክፍል እንዲሁም በሚሊዮን በሚቆጠሩ ኢትዮጵያውያን የሔዋኗ እይታ ፕሮግራምን በአርትስ ቴሌቪዥን በሚከታተሉ ተመልካቾቻችን ስም ከፍተኛ ምስጋናዬን አቀርብልሻለሁ። እኔም በጣም አመሰግናለሁ ስላከበርከኝ፣ አክብረህ ስለጋበዝከኝ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ።